ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሚያዝያ 16 2018 ዓ.ም የውሎ ዝርዝር መረጃዎችን ይዤ መጥቻለሁ። በዚህ ሰዓት ካስኳቸው መረጃዎች መካከል በትግራይ፣ በአማራ እንዲሁም ደግሞ በአጠቃላይ በኢትዮጵያ ያለውን አጠቃላይ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ መረጃዎችን በቅደም ተከተል በዝርዝር ወደ እናንተ አደርሳለሁ። በአማራ ክልል በተለያዩ አካባቢዎች እንደዚሁ ወታደራዊ መረጃዎችን በተመለከተ በሰሜን ወሎ ራያ ቆቦ እንዲሁም ደግሞ በደጋማው የጋሸና ዙሪያ ባሉ አካባቢዎች ውጊያዎች እየተደረጉ ነው የሚገኙት። እነዚህን ጨምሮ ዝርዝር መረጃዎችን አደርሳለሁ። እንዲሁም ደግሞ ባለፉት 48 ሰዓታት በህወሓት በኩል ወደ አማራ ክልል እስከ 37 ኪሎ ሜትር ዘልቀው በመግባት አዳዲስ ቦታዎችን እየተቆጣጠሩ ነው የሚገኙት። ይህ በእንዲህ እንዳለ በመቀሌ ያለው የፖለቲካ ትኩሳትና እንዲሁም ደግሞ የስልጣን ሽኩቻ ቀጥሏል። በዛሬው ዕለት ጀነራል ታደሰ ወረደ በዛሬ ማለዳ የካቢኔያቸውን ስብሰባ ጠርተው ነበር። ምን ጉዳዮች ተነሱ በሚለው ባጭሩ እንመለከተዋለን። ይህንን ጨምሮ በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን እንዲሁም ደግሞ ፖለቲካዊ፣ ዲፕሎማሲያዊ መረጃዎችን ለማግኘት ሁልጊዜም ምርጫችሁ በማድረግ ቻናሉን እየተከታተላችሁ ስለሆነ በእጅጉ አመሰግናለሁ። ለሌሎችም ወዳጅ ዘመዶቻችሁ ቻናሉን በማስተዋወቅ አዳዲስ እና ትክክለኛ ዝርዝር መረጃዎችን እንዲያገኙ እንድታደርጉ የቻናሉ ተከታዮችና የመረጃው ተደራሽነት እንደዚሁ እንዲጨምር ተሳትፎ እንድታደርጉ በአክብሮት ጠይቃለሁ። እንግዲህ የተለያዩ መረጃዎች ናቸው እያያስኳቸው እንደነገርኳችሁ። በተለይ በነዳጅ ጋር በተያያዘም ያለው ማህበራዊ ኢኮኖሚያዊ ጫና ጨምሯል። ህዝብ ምሬት ውስጥ ነው የሚገኘው። እንቅስቃሴዎች ሙሉ በሙሉና በከፊል ቆመዋል። እንግዲህ ይህንን በተመለከተ በነዳጅ እጥረት ምክንያት ያለውን አጠቃላይ ሁኔታ እና ጫና ማህበረሰቡ በቂ ትኩረት አልተሰጠውም በሚል ቅሬታ እያቀረበ ይገኛል። እነዚህን ጨምሮ እንግዲህ በርካታ የግንባር መረጃዎችን እንዲሁም ደግሞ ዲፕሎማሲያዊ መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። ከተለያዩ አካባቢዎች ሀሳብ አስተያየቶችን ስለላካችሁልኝ በእጅጉ አመሰግናለሁ። ከላካችሁልኝ መልእክቶች መካከል በተለይ በነዳጅ እጥረትና በተያያዥ ጉዳዮች ላይ ከአዲስ አበባና እንዲሁም ደግሞ ከጎጃም እንጅባራ መልእክቶችን አድርሳችሁኛል። እነሱን በማቅረብ ጀምራለሁ። የህዝብ ብሶትና ቸል የተባለው የትራንስፖርት ጉዳይ በሚል የተለያዩ ቅሬታዎችን አድርሳችሁኛል። በአዲስ አበባ በርካታ ታክሲዎች ስራ አቁመዋል፣ ስራ እየሰሩ አይደለም። በዚህ ምክንያት የህዝብ የትራንስፖርት እንቅስቃሴ ተገድቧል። ህዝብ ምሬት ውስጥ ይገኛል። አብዛኛው ህዝብ በእግሩ እየተንቀሳቀሰ ነው። ያም ሆኖ በከተማው ውስጥ እንግዲህ ጉዳዩን ለመፈጸም የሚያስችል ሁኔታ የለም። ሰዎች በእግራቸው ወደ ቢሮዎች ሂደው ቢሮዎች ዝግ ነው ያገኛሉ። ቢሮዎች ደግሞ የሰርቪስ ተሽከርካሪዎች በነዳጅ እጥረት ምክንያት ስለቆሙ ቢሮዎችም ክፍት አይደሉም። ብዙ ቢሮዎች በዚህ ምክንያት የመደበኛ የስራ የመንግስት ስራ እንዲሁም ደግሞ ማህበራዊ አገልግሎት እየተስተጓጎለ ይገኛል። በዚህ ሰርቪስ ቆሟል። ከአዲስ አበባ ወደ ሌሎች የኢትዮጵያ አካባቢዎች እንቅስቃሴዎች ቆመዋል። ዛሬ ከደረሱኝ ቅሬታዎችና ጥቆማዎች መካከል ለህዝብ ትራንስፖርት ነዳጅ የሚቀዱ ታክሲዎች በጠዋት ነዳጅ ከቀዱ በኋላ እንደዚሁ ለሌሎች ነዳጅ ይሸጣሉ። እነሱ ከዚህ ላይ በሚያገኙት የጥቁር ገበያ ትርፍ ይቆማሉ። በዚህ ምክንያት ከፍተኛ ችግር ነው ያለው። በተመሳሳይ አውቶቡሶችም እንደዚሁ ለህዝብ ትራንስፖርት በሚል ነዳጅ ቀድመው ከቀዱ በኋላ በመናኸሪያ ውስጥ በወጣው ታሪፍ መሰረት እየጫኑ አይደለም። ከመናኸሪያ ውጭ ነው ቲኬት እየተሸጠ ያለው። በዚህ ምክንያት ዛሬ ከአዊ ዞን እንጅባራ መናኸሪያ ወደ አዲስ አበባ እንቅስቃሴ ለማድረግ ወይም ደግሞ የትራንስፖርት አገልግሎት ፈልገው የሄዱ በርካታ ተሳፋሪዎች እንግልት እንደደረሰባቸው ገልጸዋል። ከመናኸሪያ ውስጥ በተሰጠው ነዳጅ መሰረት ያለው የትራንስፖርት አገልግሎት የለም፣ ትኬት አልቋል ተብለው ከውጭ ግን በጥፍ ዋጋ እየተሸጠ እንደሆነ ነው የገለጹት። በዚህ በኩል እንግዲህ ይህንን የሚያደርጉት የአካባቢው የብልጽግና ባለስልጣናት እንዲሁም ደግሞ ትራንስፖርት አገልግሎት ሰጪዎች በህዝቡ ላይ ይህንን ከባድ ጫና እያደረሱ ነው። በዚህ ሁኔታዎች ከቀጠሉ በአዲስ አበባ በቅርቡ የህዝብ ብሶት ወደ አደባባይ ይወጣል ያሉት የመረጃ ምንጮች በቅርቡ ሙሉ በሙሉ የታክሲ አገልግሎትም ሊቆም ይችላል ብለዋል። እንግዲህ ነዳጅ እየገባ ነው በሚል በብልጽግና ሚዲያዎች እና የሚዲያ ሰራዊት ተከታታይ የፎቶግራፍ ማስረጃዎች ቢቀርቡም እስካሁን ድረስ ግን ነዳጅን በተመለከተ መፍትሄ የለም። የህዝቡ ብሶት በዚህ ደረጃ እዚህ ደርሷል። በመካከለኛው ምስራቅ ያለው ጉዳይም እንደዚሁ ተባብሶ እንደቀጠለ ነው። እስካሁን ድረስ ይህንን መፍትሄ የሚታይ መፍትሄ አልመጣም። አሜሪካና ኢራን ለሁለተኛ ዙር ድርድር ዛሬ ፓኪስታን ኢስላማባድ ይገናኛሉ ተብሏል። በዚህም እስካሁን ኢራን የልዑካን ቡድን አላሳወቀችም ነበር። ዛሬ በውጭ ጉዳይ ሚኒስትሯ በኩል የተመራ የልዑካን ቡድን ወደ ፓኪስታን ልካለች ተብሏል። ምናልባት ይሄ ስምምነት የነዳጅ ችግሩን የሚቀርፈው ከሆነ አብሮ የሚታይ ይሆናል። ከዚህ ባሻገር ትራምፕ በኢራን ላይ ያላቸውን የዘመቻ ኢላማ ማሳካታቸውን እንደዚሁ ገልጸዋል። የኒውክሌር ኃይል ግን በኢራን ላይ አንጠቀምም ብለዋል። እስራኤል በኢራን ላይ የሁለተኛ ዙር ጥቃት ለመፈጸም ዝግጅት ማጠናቀቋን ነው የገለጸችው። ይሄ ባለበት ሁኔታ በሆርሙዝ ሰርጥ ኢራን አዳዲስ ፈንጂዎችን አጠምዳለሁ፣ ፈንጂውን ተላልፈው የሚሄዱ መርከቦች ካሉ
ኃላፊነቱን እነሱ ይወስዳሉ እያለች ነው የምትገኘው። አሜሪካም ወደ ኢራን ወደቦች የሚንቀሳቀሱ መርከቦችን እገዳ ጥለዋል። ይሄ ብቻ አይደለም እንግዲህ ቀጣይም የነዳጅ ችግር ተባብሶ እንደሚቀጥል የሚያሳዩ መረጃዎች የኩዌት፣ የዩናይትድ አረብ ኤሚሬትስ፣ የሳውዲ አረቢያ የነዳጅና የተፈጥሮ ጋዝ ማምረቻ እና ማጣሪያ ማዕከላትና መስመሮች በኢራን ሚሳይል በመመታታቸው በድሮን በመውደማቸው ምክንያት ከ3 ወራት እስከ 8 ዓመታት ሊፈጅ የሚችል ጥገና ወጪ ያስፈልጋቸዋል። በዚህ ጊዜም እንግዲህ የነዳጅ ሁኔታው ተባብሶ ሊቀጥል እንደሚችል ነው መረጃዎች የሚያሳዩት። ከዚህ ጋር እንግዲህ አቅርቦቱን በዓለም ላይ ውስን ሊሆን ይችላል። ወደ ሌሎች መረጃዎች ሲሄድ በኢትዮጵያ ውስጥ ያለውን ሁኔታ በተመለከተ ዓለም አቀፉ ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት አርኤስኤፍ በጋዜጠኞች ላይ በኢትዮጵያ የሚደረገውን ወከባ እንደሚያወግዝ እና ለጋዜጠኞች በቂ ጥበቃ ሊደረግ እንደሚገባ በመግለጫው አንስቷል። ለምርጫ ዝግጅት በሚቀጥለው ሰኔ በፈረንጆቹ አቆጣጠር ለሚደረገው ምርጫ ጋዜጠኞች በበቂ ሁኔታ እንዲሰሩ ጠይቋል። በዚህም ነፃና ገለልተኛ ዘገባ እንዲሰሩ ማዋከብ እና በጋዜጠኞች ላይ የሚፈጸመው ያለው እንግልት እንዲቆም ጋዜጠኞች ያለምንም ጫና የመዘገብ መብታቸው ሊከበር እንደሚገባ አርኤስኤፍ ገልጿል። በተለይ በግጭት ቀጠና እየተንቀሳቀሱ የሚዘግቡ ጋዜጠኞች ያለምንም ቅድመ ሁኔታ መብታቸውና ጥበቃ ሊደረግላቸው ይገባል። እነዚህ የመረጃ ምንጭ ብቻ ሳይሆኑ የዲሞክራሲ ዋስትናዎች ናቸው ብሏል። የኢንተርኔት መቆራረጥና የኢንተርኔት መዘጋት በኢትዮጵያ ያለውን የመረጃ ፍሰትና የመረጃ ስርጭት እያስተጓጎለ እንደሆነ ይህን በዚህ በኩልም ያለው ጉዳይ ሊቆም ይገባል ሲል አርኤስኤፍ ገልጿል። እንግዲህ የመብት ተሟጋች ድርጅቶች በኢትዮጵያ ውስጥ ያለውን የመብት አያያዝ የሰብአዊ መብት ድርጅቶች እንዲሁ ደግሞ የሲቪክ ማህበራት የሚዲያና የዲሞክራሲ ማዕከላትን በተመለከተ በተደጋጋሚ መግለጫዎችን ያወጣሉ። በመግለጫዎቻቸው በኢትዮጵያ ውስጥ የተባባሰውን የሚዲያ አፈና እንዲሁም ደግሞ የሲቪክ የመናገርና የመሰብሰብ ሰላማዊ ሰልፍ የማድረግ መብቶች እየተባባሰ ጭቆናው እየጠነከረ መምጣቱን በተደጋጋሚ እየገለጹ ነው የሚገኙት። ሌላው አውሮፓ ህብረት እንደዚሁ በአፍሪካ ቀንድ የኢትዮጵያና የሱዳን ጉዳይ ያሳስበኛል ብሏል። እንግዲህ ይህንን እንደምታስታውሱት አድማጭ ተመልካቾቻችን በተለይ በሱዳንና በኢትዮጵያ መካከል ባለው በምዕራብ ኢትዮጵያ ቀጠና ያለውን አጠቃላይ ወታደራዊ ፍጥጫ የኢትዮጵያ መንግስት የሱዳንን ተቃዋሚ ኃይሎች በመደገፍ እንዲሁም ደግሞ የሱዳኑ የብሔራዊ መንግስት የአልቡርሃን ጦር ደግሞ የኢትዮጵያ ተቃዋሚዎችን በመደገፍ የእርስ በርስ ጦርነት በቀጥታና በተዘዋዋሪ መግባታቸው በተደጋጋሚ በዝርዝር መረጃዎች ሳቀርብላችሁ ቆይቻለሁ። ከላይ ከተከዜ እስከታች ድረስ እስከ በተለይ ብሉ ናይል ግዛት ባሉት ቀጠናዎች የኢትዮጵያና የሱዳን አዋሳኝ አካባቢዎች ያለው ውጥረት በተደጋጋሚ በዘገባ ቀርቧል። አውሮፓ ህብረት ዛሬ ይህንን አረጋግጦ መግለጫ አውጥቷል። አውሮፓ ህብረት በኢትዮጵያና በሱዳን መካከል ያለው ሁኔታ እጅግ እንዳሳሰበው ነው እየገለጸው። ገለልተኛ አካላት ሊሰማሩበት ይገባል ወደ ቀጠናው ብሏል። በሁለቱ ሀገራት መካከል ያለው ውጥረት ወደ ጦርነት ሊያመራ ይችላል፣ ውጥረቱ አይሏል ሲል አውሮፓ ህብረት አስታውቋል። አውሮፓ ህብረት በሁለቱ ሀገራት መካከል ያለው ወታደራዊ ውጥረት ወደ መጠነ ሰፊ የምስራቅ አፍሪካ ቀጠናዊ ጦርነት ሊያመራ ይችላል፣ በዚህ በኩል ስጋት አለኝ ሲል ነው አውሮፓ ህብረት እየገለጸው። በህብረቱ በብሉ ናይል ግዛት ያለው ወታደራዊ ክምችት እንግዲህ በዚህ እንደምታስታውሱት በኢትዮጵያ በኩልም ወደ ቀጠናው ከአርኤስኤፍ ጋር በተደራቢ ኃይል ማስጠጋት፣ በአልቡርሃን በኩልም እንደዚሁ የኢትዮጵያ ተቃዋሚዎችን ጭምር በማስጠጋት የራሱን ጦርም ጭምር በማስጠጋት ከፍተኛ የሆነ ኃይል ክምችት እየተደረገ ነው የሚገኘው። በተለይ ብሉ ናይል፣ ኩምሩክ እና አካባቢው ባለፈው ሳምንት እንኳ የሱዳን ጦር ወደ ኢትዮጵያ ድንበር ኃይል ያስጠጋባቸው ቀጠናዎች ተዘርዝረዋል። በዚህ መካከል እንግዲህ እጅግ ጉዳዩ አሳሳቢ እንደሆነ ነው አውሮፓ ህብረት እየገለጸው። በህብረቱ በሁለቱ ሀገራት መካከል ያለው ሁኔታ በገለልተኛ አካላት ወደ ሰላም ውይይት እንዲመለስ ጫና ማድረጉን እንደሚቀጥል አውሮፓ ህብረት ገልጿል። ምስራቅ አፍሪካን ወደማያበራ ጦርነት ሊከተው ይችላል። በሁለቱ ሀገራት መካከል ያለው ውጥረት ድንበር አካባቢ ያለው ሁኔታ የሚያጣራ ገለልተኛ ቡድን ወደ አካባቢው በሁለቱ ሀገራት መካከል እንዲሰማራ አውሮፓ ህብረት ጠይቋል። ይህንን ጥያቄ የሱዳን ብሔራዊ ጦር አልቡርሃን የሚመራው ብሔራዊ ጦር ተቀብሎታል። በኢትዮጵያ በኩል ጉዳዩን የማድበስበስና ውድቅ የማድረግ ጉዳዮች እንዳሉ ነው መረጃዎቹ የሚገልጹት። በኢትዮጵያና በሱዳን ብሉ ናይል ግዛት ወደ ቤኒሻንጉል የአልቡርሃን ጦር በሁለት አቅጣጫዎች ኃይል ማስጠጋቱ ይታወቃል። አንደኛው በአባይ ግድብ አቅራቢያ ሸርቆሌ ተብሎ በሚጠራውና እንዲሁም ደግሞ በቤኒሻንጉል ኩርሙክ ተብሎ በሚጠሩት ወረዳዎች ብዛት ያለው ጦር አልቡርሃን አስጠግቷል። በሸርቆሌ በተለይ አባይ ግድብ አቅራቢያ ጊዘን በተባለች ከተማ መንገድ እየመራ የአልቡርሃንን ጦር ወደ ኢትዮጵያ ድንበር እያስጠጋ የሚገኘው የቤኒሻንጉል ጉሙዝ የቀድሞ የኡራ ወረዳ
የሰላምና ደህንነት ኃላፊ የነበረው የአሁኑ የቤኒሻንጉል ጉሙዝ ኃይሎች ግንባር አስተባባሪዎች አንዱ የሆነው ሻለቃ አደም ሱሌማን እንደሆነ መረጃዎች ያሳያሉ። ሻለቃ አደም ሱሌማን የቀድሞው የአጋዚ ኮማንዶ አባልና የቤተ መንግስት ጥበቃ አባል የነበረ በኋላ የወረዳ ሰላምና ደህንነት አሁን ደግሞ የአልቡራን ጦር እየመራ ከሚቃወሙ ታጣቂዎች መካከል አንዱ አስተባባሪ ሆኖ ወደ ኢትዮጵያ ቤኒሻንጉል የአልቡራን ጦር ይዞ እየተጠጋ እንደሆነ መረጃዎች ያሳያሉ። ይሄ ያለው ነው። በዛ በኩል እንግዲህ አልቡርሃን ከህዋት እስከ ቅማንት ታጣቂዎች እንዲሁም ደግሞ የቤኒሻንጉል ታጣቂዎችን ጨምሮ የተለያዩ ታጣቂዎች ሲያስታጥቅ፣ በኢትዮጵያ በኩል ደግሞ ከዩናይትድ አረብ ኤሚሬትስ ጋር በመሆን የአርኤስኤፍን እና ተባባሪዎቹን ሶስቱን ኃይሎች እያስታጠቁ ወታደራዊ ይዞታ የአየርና የመሬት ክልል በመስጠት ጭምር አንዱ በአንዱ ጉዳይ እየገቡ ነው የሚገኙ። ዛሬ ከወጡ መረጃዎች መካከል የኢትዮጵያ አየር መንገድ ባለስልጣናትን ይዞ ከአዲስ አበባ ወደ ፖርት ሱዳን ወደ አልቡርሃን መልእክት ልኳል አብይ አህመድ የሚሉ መረጃዎች ወጥተዋል። እስካሁን ድረስ የትኞቹ ባለስልጣናት ተልከዋል፣ ምን ጉዳዮች ላይ ተነጋገሩ የሚለው ጉዳይ እስካሁን ዲፕሎማሲያዊ መረጃዎች እንግዲህ በግልጽ አልወጡም። መረጃዎቹ ግን ይህንን እያሳያሉ። አልቡርሃንና አብይ አህመድ እንደዚሁ ወደ ድርድር ወይም ደግሞ ወደ ሰላም ስምምነት ሊመለሱ ይችል ይሆን ወይ? ይህ በምስራቅ አፍሪካ ካለው ውጥረት እንግዲህ አንዱ እንደሆነ ነው አውሮፓ ህብረት የሚያምነው። ወደ መረጃዎቹ እሄዳለሁ። ወደ መረጃዎቹ ሲሄድ ወደ መቀሌ የሚወስደን መረጃን ማስከተለው መቀሌ እንግዲህ የፖለቲካ ወታደራዊ እንዲሁ ደግሞ የስልጣን ሽኩቻ ምክንያት ባለፉት 2 ሳምንታት ከፍተኛ ትኩረት ከሳቡ የኢትዮጵያ አካባቢዎች መካከል ከቀዳሚዎቹ አንዱ ነው። መቀሌ ባለፈው የሚያዝያ 1 ጀምሮ የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ስልጣን በፌዴራል መንግስቱ ከተራዘመ በኋላ ይህንን አልቀበልም የሚለው የህወሓት ቡድን በነደብረጽዮን የሚመራው የቀድሞውን ጊዜያዊ አስተዳደር መመለሱንና ይህንን በማዕከላዊ ኮሚቴ ማስወሰኑን በካድሬዎች ደግሞ በማሳመን ወደ ስራ መግባቱን ገልጿል። ጀነራል ታደሰ ወረደ ዛሬ መግለጫ ሰጥቷል። በመግለጫው ላይ የተለያዩ ጉዳዮች ተነስተዋል። እንግዲህ መቀሌ ሁለተኛው ዜና መቀሌ ካሉ ዜናዎች መካከል እንግዲህ ሶስት የተቃዋሚና አንድ ህወሓት በአጠቃላይ የጋራ ፎረም የሚባሉ 4 ፓርቲዎች ባወጡት መግለጫ ዘመቻ መከተን ተግባራዊ ማድረግና ዝግጅት እንዲደረግ ጥሪ አቅርበዋል። የትግራይ ራስን በራስ የማስተዳደር የመወሰን እንዲሁም ደግሞ የትግራይን ስነ ልቦና መመለስ በሚሉ እና ይህን ለማስከበር ሳይውል ሳያድር ተግባራዊ እንዲደረግ ጠይቀዋል። ይህንን የጠየቁት እንግዲህ ዝርዝሩ መረጃው ሰፊ ነው። የፕሪቶሪያ ሰላም ስምምነት ተጥሷል በሚል 9 ማሳያዎችን አንስተዋል። ህወሓት፣ አክሱማይ ዋዕላ፣ አሲምባ ዲሞክራሲያዊ ፓርቲና ባይቶና ተብለው ከህወሓት ጋር ፎረም የመሰረቱ ፓርቲዎች ናቸው ረጅም ባለ 2 ገጽ መግለጫ ያወጡት። እንግዲህ እነዚህ የህወሓት ተጠርናፊ ፓርቲዎች የሚባሉት ዘመቻ መከት እንዲደረግና የትግራይ ሉዓላዊነት ራስን በራስ የመወሰን መብት ተግባራዊ እንዲደረግ እንግዲህ የመገንጠል መብት ነው ማለት ነው። ይህንን ጠይቀዋል። ይሄ መቀሌ ካሉ የመጀመሪያ ዜናዎች መካከል አንዱ ነው። ሁለተኛው መቀሌ ካሉ ዜናዎች መካከል የጀነራል ታደሰ ወረደ ዛሬ ማለዳ ረፋድ ካቢኔውን ሰብስቧል። በስብሰባው ላይ እንግዲህ ጀነራል ታደሰ ወረደ ጥብቅ መመሪያ መስጠቱን ነው መረጃዎች የሚያሳዩት። ያው እንግዲህ እነ ደብረ ጽዮን ጀነራል ታደሰ ወረደን ህዝብ እንዳይቀበለው መግለጫ አውጥተው ስልጣኑን የሽግግር መንግስት የሚባልም የለም ካሉ በኋላ ጀነራል ታደሰ ወረደ ዛሬ ካቢኔ ጠርቶ እነዚህ እንግዲህ እሱን ያባረሩትን ጭምር እነ አማኑኤል አሰፋን ጠርቶ ስብሰባ አድርጓል። ጀነራል ታደሰ ወረደ የተለያዩ ማስጠንቀቂያዎችና አቅጣጫዎችን አስቀምጧል። ዛሬ እንግዲህ እንደ ፕሬዚዳንት አድርጎታል ማለት ነው። ካስቀመጣቸው መመሪያዎችና አቅጣጫዎች መካከል አንደኛው መቀጠል የማይፈልግ ካቢኔ ካለ መልቀቅ ይችላል፣ በአስቸኳይ መተካካት ይደረግበታል በሚል እንግዲህ በተለያየ መንገድ እሱ ጋር የማይቀጥሉትን ይህን በማለት አስጠንቅቋል። ሁለተኛው የጊዜያዊ አስተዳደር ሳያውቀው የሚደረግ ማንኛውም እንቅስቃሴ ላይ እርምጃ ወስዳለሁ ብሏል። እንግዲህ ያው ህገወጥ የስልጣን መፈንቅለ መንግስት የሚያደርጉት ላይ እንደማለት ነው። ሶስተኛው የስራ ሰዓት የማያከብር በሌላ ስውር እንቅስቃሴ ውስጥ የሚሳተፍና ጊዜያዊ አስተዳደሩ በማያውቀው የትኛውም ውሳኔና እንቅስቃሴ ላይ የሚሳተፍ ካለ በድጋሚ የማያዳግም እርምጃ ይወሰድበታል ብሏል። ጀነራል ታደሰ ወረደ ይህን ለማድረግ የሚያስችል አቅም አለው ወይ የሚለው ጉዳይ እንዳለ ሆኖ ግን በዚህ ሁኔታም ውስጥ ይህንን መግለጫ እየሰጠ ነው የሚገኘው። ከዚህ ጋር በተያያዘ ህወሓትም እንደዚሁ ለጋዜጠኞችና ለሚዲያዎች አቅጣጫ ሰጥቷል። ህወሓት ጋዜጠኞችና ሚዲያዎችን ሰብስቦ መመሪያ ሰጥቷል። ከመመሪያዎቹ አንዱ ታደሰ ወረደንና አስተዳደሩን የተመለከተ ነው። በእነ ደብረጽዮን የሚመራው የህወሓት ክንፍ ባስተላለፈው የሚዲያ ኦሪንቴሽን ወይም ደግሞ የሚዲያ ይዘትና የዘገባና ፕሮፓጋንዳ ቀጣይ አቅጣጫ መሰረት ቀጣይ ሚዲያዎቹ መዘገብ ያለባቸው ትኩረት ነጥቦች ሰጥቷል የተባለው የነደብረጽዮን ቡድን አንደኛ የፕሮፓጋንዳ ይዘት በተመለከተ የፕሪቶሪያ ሰላም ስምምነት ሙሉ በሙሉ ፈርሷል። ስለፈረሰ ይህንን ህዝብ እንዲያውቀው ሚዲያዎቹ እንዲሰሩ፣
ሁለተኛ ጊዜያዊ አስተዳደር የሚባል አለመኖሩና ጊዜያዊ አስተዳደር የሚባለውን ጉዳይ እና በዚህ ተግባራት የሚዲያ ሽፋን እንዳይሰጡና ጊዜያዊ አስተዳደሩን ሚዲያዎቹ እውቅና እንዳይሰጡ ይህን ለህዝብ እንዲያሳውቁ። ሶስተኛ ዘመቻ መከተልና የሉዓላዊነትን ጉዳይ ለህዝቡ ቅስቀሳ እንዲያደርጉበትና የትግራይ ሉዓላዊነት አደጋ ውስጥ ገብቷል ብለው ሚዲያዎቹ ቅስቀሳ እንዲያደርጉ። አራተኛ የፌዴራል መንግስት በትግራይ የህልውና አደጋ ይዞ እንደመጣና የፕሪቶሪያን ሰላም ስምምነት እንደጣሰ እንዲሁም ደግሞ የትግራይን ሉዓላዊ ግዛት አልመልስም ማለቱንና ተፈናቃዮች እንዳይመለሱ የፌዴራል መንግስት እንቅፋት ሆኗል በሚል ለህዝቡ ፕሮፓጋንዳ እንዲሰሩ። አምስተኛ የቀድሞ አስተዳደር የ2013 በፊት የነበረው አስተዳደርና ምክር ቤት ተመልሷል፣ ህዝቡ በዚህ መንገድ ኦሪንቴሽን እንዲሰጠው የሚሉ ቅስቀሳዎችን አስተላልፈዋል። ይህ ባሉበት ሁኔታ ዛሬ ጀነራል ታደሰ ወረደ በጠራው የካቢኔ ስብሰባ ላይ የተገኙ የግል ሚዲያዎች ብቻ ናቸው። ድምፀ ወያኔ፣ የትግራይ ቴሌቪዥን ጨምሮ አልተገኙም። ሚዲያዎች የተገኙት የግል ሚዲያዎች መገኘት በተመለከተ አማኑኤል አሰፋ የህወሓት ምክትል ሊቀመንበር ማለት ነው በዚህ ስብሰባ ላይ ጀነራል ታደሰ ወረደ በጠራው ስብሰባ ላይ ሚዲያዎች የግል ሚዲያዎች ለምን ተገኙ በሚል እንዲወጡ ማድረጉም እንደዚሁ መነጋገሪያ ሆኗል። እንግዲህ ይህ በእንዲህ እንዳለ ህወሓት ባለማጣ፣ ገርጀሌ፣ በዋግኽምራ ጻግብጅ፣ ጥሬ ሃይና ወንዝን ተሻግሮ ባር ተራራ አዲስ ኃይል ማስፈሩን፣ አበርገሌ ከተማን በመያዝ በራያና ዋግ ግንባር አዳዲስ ቦታዎችን መቆጣጠሩ፣ በዋግኽምራ ዞን 2 ወረዳዎች ውስጥ 4 አዳዲስ ወታደራዊ ገዥ መሬቶችን መያዙን ሌሊት የወጡ መረጃዎች ያሳያሉ። ከነዚህ መካከል በተለይ ታጣቂው አርሚ 26 4 ክፍለ ጦሮች በራያና በኮረም ማለት ነው በኮረምና በዋግኽምራ ግንባር እንቅስቃሴ እያደረጉ ሲሆን አርሚ 24 እና አርሚ 42 ደግሞ በቆላማው የራያ ቆቦ ትይዩ እንዲሁም ደግሞ ራያ ጨርጨር፣ ራያ አላማጣና የአፋር አካባቢዎች አዲስ ስምሪት ወስደዋል። ከዚህ ጋር በተያያዘ በራያ ቆቦ ከጮይበር በራያ ቀጠና ራያ ዞብል ተብሎ በሚጠራው በኩል አዲስ መከላከያ ጋር ፊት ለፊት ፍጥጫ አለ። የህወሓት ታጣቂዎች በዚህ ግንባር አዲስ ኃይል ትላንትና አስጠግተዋል። የራያ ቆቦ እና የራያ ጨርጨር እና የአፋር አዋሳኝ በሆኑት የሶስት ማዕዘን ቦታዎች ቢሶበር፣ ራማ ጨምሮ ከሚያዝያ 15 ጀምሮ ተጨማሪ የህወሓት ታጣቂዎች እንቅስቃሴ አድርገዋል። የህወሓት አርሚ 24 እና አርሚ 42 የተለያዩ ክፍለ ጦሮች 6 ድሽቃዎችን በመያዝ ነው ትላንትና መሻሹን በእነዚህ ቀጠናዎች ተጨማሪ ወታደራዊ ስምሪት እያደረጉት። ወደ ሌሎች መረጃዎች ስንሄድ በዚሁ በራያ ቀጠና ያለውን ራያ ቆቦ ያለ መረጃ ላድረስ። ራያ ቆቦ ጮቢበር ወደ ቀዩ ጋሪያ ወደ አዲስ ቅኝና ቦኮ ኮረው ተብሎ ወደሚጠሩ አካባቢዎች በጠዋት ጀምሮ የከባድ መሳሪያ ድብደባ ሲደረግ እንደነበር የመረጃ ምንጮች ገልጸዋል። መከላከያ በሞርተር በመድፍ በመኖሪያ ቤቶች እና ንብረቶች ላይ ጉዳት አድርሷል። በድብደባው አዲስ ቅኝ ተብሎ የሚጠራውና ቀዩ ጋሪ አካባቢ 4 ሰላማዊ ሰዎች ቆስለዋል። በከባድ መሳሪያ ድብደባ ከረፋድ 5 ሰዓት ጀምሮ የከባድ መሳሪያ ድብደባው የቆመ ቢሆንም ከሰዓት በኋላ እንደገና በአካባቢው የከባድ መሳሪያ ድብደባ አለ። ከጮይበር ወደ ቀዩ ጋሪያ ተጨማሪ እግረኛና ብረት ለበስ መካናይዝድ ከሰዓት በኋላ እንቅስቃሴ ስለማድረጉ የመረጃ ምንጮች ገልጸዋል። ጠዋት የከባድ መሳሪያ ሽፋን ከተሰጠ በኋላ ነው እንደዚህ ወደ አካባቢው ኃይል እንቅስቃሴ ያደረገው። በአካባቢው በዚህ ሰዓት ከባድ ዝናብ እየዘነበ ቢሆንም በዚህ መሃል እንግዲህ ከጮይበር ወደ ቀዩ ጋሪያ ወታደራዊ እንቅስቃሴ አለ፣ የእግረኛና የመካናይዝድ ሲሉ የዓይን እማኞች ይህንን ገልጸዋል። ወደ ሌሎች መረጃዎች ሲሄድ ወደ ሰሜን ወሎ በዚሁ ቀጠና ያሉ መረጃዎች እናደርሳለሁ። በሰሜን ወሎ ጋሸና ዙሪያ ጋዞ ወረዳ በ4 የተለያዩ ቦታዎች ከባድ ውጊያ ተደርጓል። ውጊያው እንግዲህ ከሌሊቱ 8 ሰዓት ጀምሮ የተደረገ ውጊያ እንደሆነ ነው መረጃዎች የሚገልጹት። ከላስታ ወረዳዎች ከኩል መስክ እንዲሁም ደግሞ ከደጋማ ውስታይሽ እና ጋሸና እና ሌሎች የዋርላ አካባቢዎች ባሉ ቀጠናዎች ነው ውጊያ ሲደረግ የዋለው። በተለይ ብራፋፍ፣ የከበሮ፣ ቀይ አፈር እንዲሁም ደግሞ ጦቢያይ ተብሎ በሚጠሩ ግንባሮች በቡድን መሳሪያ የተደገፈ ውጊያ ተደርጓል። ሚሊሻ አድማ ብተናና እግረኛ ለሰዓታት የቆየ ውጊያ አድርጓል ከፋኖ ጋር። ቀይ አፈር ተብሎ በሚጠራው ቦታ የእጅ በእጅና የጨበጣ ውጊያ ተደርጓል ሲሉ ነው የዓይን እማኞች እየገለጹት። በዚህ ግንባር በስታይሽ ከተማ የሚገኙ የሕክምና ማዕከላት ከውጊያ ግንባር በሚመጡ ቁስለኞች ተሞልተዋል የሕክምና ማዕከላት ብለዋል። ሻሪያ ገነት እና በቀይ አፈር በዋርላና ላስታ አዋሳኝ አካባቢዎች በጋዞ ወረዳ ሁለተኛ ቀኑን የያዘ የእግረኛና እንዲሁም ደግሞ በመካናይዝድ ኃይል የታገዘ ውጊያዎች
እንደቀጠሉ መሆናቸውን የመረጃ ምንጮች ገልጸዋል። የደረሰውን ጉዳት በዝርዝር በተመለከተ የታወቀ ነገር የለም። ወደ ደቡብ ጎንደር ስንሄድ ደቡብ ጎንደር እብናት፣ በለስ አካባቢዎች የግለሰብ ተሽከርካሪዎች ለወታደራዊ ግዳጅ በሚል ወደ ካምፖች እየተወሰዱ እንደሆነ መረጃ ምንጮች ገልጸዋል። ተሽከርካሪዎቹ በአካባቢው ላለው ወታደራዊ ግዳጅ ወይስ ደግሞ ለሌላ ወታደራዊ ግዳጅ ይሁን የታወቀ ነገር የለም። ከትላንት ጀምሮ በአካባቢ የሚገኙ ተሽከርካሪዎች በወታደሮች ወደ ካምፕ ተወስደዋል፣ ለግዳጅ ይፈለጋሉ በሚል ደቡብ ጎንደር ንፋስ መውጫ ከተማ 3 ወጣቶች በመከላከያ መረሸናቸውን ቤተሰቦቻቸው ተናግረዋል። ቤተሰቦቻቸው እንደሚሉት ባጃጅ በማሽከርከር ስራ ላይ የተሰማሩ ወጣቶች ሲቪሎች ናቸው የተረሸኑ፣ ተይዘው ተወስደው ሚያዝያ 15 2018 መረሸናቸውን ገልጸዋል። እንግዲህ ከፍተኛ ሀዘን ውስጥ ነው የገለጹት። ቀደም ብሎ እንግዲህ ከበላይ ጋይንት በዚሁ በሳሊ ተብሎ በሚጠራ ከተማ 1 ሐኪም፣ 2 ካህናት፣ 2 ዲያቆናትና 2 ሲቪሎች በአሰቃቂ ሁኔታ መረሸናቸው ይታወቃል። ይህ እንግዲህ ባለፈው ሳምንት ቢቢሲን ጨምሮ መነጋገሪያ ከሆኑ ዜናዎች መካከል አንዱ ነው። ሌላው ምስራቅ ጎጃም ደብረ ወርቅ ከተማ 3 የሚሊሻ አባላት ተረሽነዋል የሚል መረጃ ወጥቷል። እነዚህ የሚሊሻ አባላት የተረሸኑት በመከላከያ እንደሆነ ነው የመረጃ ምንጮች የገለጹት። ከፋኖ ጋር ግንኙነት አላችሁ በሚል ጥርጣሬ የተረሸኑት የሚሊሻ አባላት የሚሊሻ ጠርናፊ እና የሚሊሻ አስተባባሪዎችም ጭምር ይገኙበታል። በዚህ ምክንያት ሚሊሻ እርስ በርሱ ጥርጣሬ ውስጥ አለመተማመን እንዲሁም ደግሞ ድንጋጤ ውስጥ ገብቷል ሲሉ የመረጃ ምንጮች ገልጸዋል። ይህንን ተከትሎ ደብረ ወርቅ መከላከያ 3 ሚሊሻዎችን መረሸኑን ተከትሎ ሌሎች 3 ሚሊሻዎች ደግሞ 1 ብሬን ወይም ደግሞ የቡድን መሳሪያ ይዘው ወደ ፋኖ ተቀላቅለዋል። እንግዲህ አንድ ስርዓት ተስፋ ሲቆርጥ መጀመሪያ የራሱን ወታደሮች ነው በጥርጣሬ እንደዚህ እርምጃ እየወሰደ ከማሳመን ጉዳዩን እንዲሁም ደግሞ ከመቆጣጠር ይልቅ በኃይል ለመፍታት ደግሞ ተስፋ በመቁረጥ ውስጥ የሚፍጨረጨረው። ይህ እንግዲህ ብዙ ጊዜ በትጥቅ ትግል ውስጥ አንድ ኃይል ሲዳከም ራሱ ውስጣዊ ችግር አለብኝ በሚል ወደ ራሱ መተኮስ ይጀምራል። ይህ እንግዲህ ወደፊት የሚሆነውን አብሮ የሚያሳየን ይሆናል። ወደ ሸዋ ስንሄድ በሸዋ በረከት ወረዳ ከሰም ወንዝ ላይ በተጣለ ደፈጣ ጥቃት ከወታደራዊ ቁሳዊ ሰብአዊ ኪሳራ ደርሷል። ዛሬ ማለዳ በከሰም ወንዝ ተብሎ በሚጠራ ሸለቆ ላይ በወታደራዊ ተሽከርካሪ ኦራል ላይ በተፈጸመ የደፈጣ ጥቃት በኦራል ተጭኖ የነበረው ወታደራዊ ሎጂስቲክ እና ይህንን እጀባ ላይ የነበሩ ወታደሮች ላይ ኪሳራ ደርሷል ነው ያሉት የመረጃ ምንጮች። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህን ነው የሚመስሉት። በራያ ዞብል እና በአካባቢው በአዲስ የጌታቸው ረዳ ታጣቂዎች ከመከላከያ ጋር ተሰልፈዋል የሚል ሌላ መረጃም አለ። እሱን ልጨምር። በራያ ቀጠና ራያ ዞብል ተብሎ በሚጠራው አካባቢ አዲስ የጌታቸው ረዳ ታጣቂዎች ከመከላከያ ጋር በመሆን ተሰልፈዋል ነው የተባለው። ህወሓት በዚህ ግንባር አዲስ ኃይል አስጠግቷል። የራያ ቆቦ፣ የራያ ጨርጨር፣ የአፋር አዋሳኝ አካባቢዎች ላይ ተጨማሪ ኃይል ህወሓትም አስጠግቷል። በዚህ ቀጠና እንግዲህ የተለያዩ ታጣቂዎች የተለያየ ፍላጎት ይዘው ነው እንቅስቃሴ እያደረጉ ያሉት። አንደኛው የራያ ስበር የሚባል ታጣቂዎች እንግዲህ የራያ የማንነት ጉዳይን በተናጠል እንዲታይ የሚፈልጉ እነዚህ አሁን ለጊዜው ከመከላከያ ጎን የሆኑ እንዲሁም ደግሞ የራያ የሚሊሻዎች የሰሜን ወሎ አካል ነው በሚል በአማራ ክልል ሰሜን ወሎ የሚጠረነፉ ሚሊሻዎች እንዲሁም ደግሞ የሐራ መሬት ታጣቂዎች የሚባሉት የነጌታቸው ረዳ የህወሓት ተስተካካይ ቡድኖች እነዚህ ጨምሮ የተለያየ ፍላጎት ይዘው በዚህ ቀጠና ከመከላከያ ጋር ተሰልፈዋል። ይህ እንግዲህ በራያ አካባቢ ያለው የማንነት ጥያቄ ጋር በተያያዘ ያሉት አስተላለፎችንም ጭምር የሚያሳይ እንደሆነ ነው መረጃዎች የሚገልጹት። ለሰዓት የነበሩ መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ